ከኤል እኔ ያው በጣም ደስ የሚል በዓል ነው። እዛ እንግዲህ ውድድርም አለ። ሰዎች በጣም ግብዳ ሆነው እንትን ነው። እስቲ አሁን የተሳሳተ ሀሳብ እንዳይኖረኝ ክሊርሊ ሆነ ንጹህ ስለዛ ብሔረሰብ እውቀት እንዲኖረኝ እፈልጋለሁ። በጣም ክሊር ነው ሆነ። ምክንያቱም አንድ አካባቢ መኖር እንኳን ሌላ ይቅርና በአንድ ወረዳ ውስጥ ሆነሽ ራሱ ከቆዳ ስፋት ከምን አንፃር ማወቅ የሚችሉ በደንብ እውቀት ሊኖር የሚችለው እዛ ባለሽው አካባቢ ያለ ማህበረሰብ የሚጠቀመው ነገር ነው። ትንሽ ሰፋ ሲል ወጣ ሲል በእግር መንቀሳቀስ የማይቻል ቦታ ላይ ደግሞ የተለያየ ነገሮች ይኖራሉ፣ ማታቂው ባህሎችም ይኖራሉና ከኤል ሲከበር ብዙ ጊዜ ያው እሰማለሁ። አንዳንድም እንትን ለማድረግ ሞክራለሁ፣ የሆነ ሰዓት ላይ ለማየት ሞክራለሁና ምን በዋናነት እንደ ዘመን መለወጫ ነው። ግን በዛን ሰዓት ምን ተግባሮች ይፈጸማል? ለምሳሌ ወፍራም ቦዲዎች መጥቶ ሲደባደቡ ይሄ ዱላ ድብድብም አለ አይደል? የወፈሩት እንትን አለው። ስለዚህ ይሄንን አሁን ይሄ በዓል ላይ የተለያየ ጨዋታዎች ቀርበው ይሄ ዱላ ድብድብ ምናምን ከተደረገ በኋላ መጨረሻው አሸናፊ የሆነ ሰው ምን ይሆናል? ምንድን ነው የሚደረገው? የተለየ ነገር አለው ወይ? እንደስ ለማሸነፍስ ምንድን ነው የሚጠቀመው? ይሄን አንቺ እስቲ እንደው የዚህን ጉዳይ በደንብ ስለምታውቂ ብታስረጂኝ። እሺ፣ አመሰግናለሁ። ባለኝ እውቀት ስለ ከኤል ባለኝ ጥቂት ሰዓትም ሆነ ለመግለጽ እሞክራለሁ። ከኔ ጋር ስለሆናችሁ በጣም አመሰግናለሁ። ምንድነው ከኤል ማለት? ከጥንት ከመን ህዝብ ከህዝብ ጋር ለዘመናት የኖረ ባህል ወይንም አመት መለወጫ ሲሆን ከኤል በአመት መጀመሪያ ጊዜ ልክ አሁን እኛ ከተማ ላይ እንድመስከረም እንደምናከብረው ልክ ሁሌም ሰኔ ይከበራል። ሰኔ ሚሳላ አሁን ታይሳስ ላይ ታይሳስ 1 ታይሳስ 2 ምናምን ወጣቶች መቀለድ የሚፈልጉ ከዋና ቤት ከፍትና ምን ካለበት ቦታ የተወሰነ ከፍቶች ለራሱ የሚሆን እና ለሆዱ ለተለያየ ነገር ለመቀለም የሚሆኑን ከፍት ከእናት አባት ወስዶ ይርቃል ሴት በሌለበት። ምክንያቱም ሴት ያሰነክላል። አለዚያም ሽታዎች ለምሳሌ እህል የሚሆኑ ነገሮች ምግብ ምናምን ሽታቸው በጣም ይረብሻቸዋል እና ሲመኙ ይከሳሉ ተብሎ ይታሰባል። እንደገና ከሴት ጋርም አይገናኙም። ስለዚህ ያ በአይን እንዳይሰነከሉ ምን ይሆናል? ከፍቶቹን ይወስድና ወተት ምናምን ለእንደሱ የሚያመቻች ህፃን ልጅ 12 13 አመት ያለው ወስዶ ይዞ ይሄዳሉ ማለት ነው። ሌላ ቦታ ከአንድ መንደር ይሰበሰብና ከሌላ መንደር እንዴት ተባባሉ የራሳቸው የቻለ መንደር እንትን ይላሉ ይመሰረታሉ ማለት ነው። ከዛ በኋላ እዛ መንደር ላይ አሁን ምሳሌ ኖርማሊ እኔ ሄጄ እዛ መቆየት አልችልም።